ምግብ ሳትበላ ስንት ቀን አቅማቷት ከአንድም 2-3 ግሉኮስ ሐኪም ቤት እንደተደረገላት ታውቃላችሁ። ስለዚህ አሁንም ደግሞ በዚህ ስሜት ተረብሻ ወይም ተናዳ ራሷ ላይ የሆነ ጉዳት እንዳታደርስና ነገ መርዶ እንዳንሰማ በጣም ነው የፈራሁት። እውነቴን ነው። እውነት እኔ ስለሷ እንዲህ ነው ብዬ ማውራት አልችልም። በቃ የኔ ፍቅር እባክሽ ነይ፣ እባክሽ ወደ ቤትሽ ነይ። የት እንዳለሽ አላውቅም። እባክሽ የሆነ ነገር ከሆንሽ ጸጸቱን አልችልም። አንቺ ላይ የሆነ አደጋ ከደረሰ ወይ ደግሞ እኔ እንዲህ ብዬ ማውራት አልፈልግም፣ ግን እባክሽ አታሳዝኝ። በቃ ያለፈው ሁሉ ጥፋቴ ነው። የእውነት አሁን ከልቤ ነው የተጸጸትኩት። በቃ ከልቤ አዝኛለሁ። በጣም ነው ያዘንኩት። በቃ ከልቤ ክፍት ነው ያለኝ። ምን ላርግሽ? አንዴ ብቻ ላግኝሽና ይቅርታ ልጠይቅሽ። በቃ ሌላ ምንም ካንቺ አልፈልግም። ምንም ቤተሰቦች እንግዲህ ከምሽቱ 3 ሰዓት ሆኗል። አሁን ይሄን ቪዲዮ በቃ በጣም ሲጨንቀኝና ማደርገው ነገር ሳጣ ወደ እናንተ መጣሁ። በቃ በዚህ ቪዲዮ ማለት ነው። እና አሁን ነው ቅርብ ሰዓት ነው ዳኒ ወደ ላይ ሲወጣ አይቼዋለሁ፣ ወደ ቤት ሲገባ ማለት ነው። እና እነሱ ጋር የሆነ ፍንጭ ነገር ካለ በቃ ልጠይቃቸው፣ ላስጨንቃቸው ማለት በቃ የትም አትሄድም። በቃ የት ትሄዳለች? እኔ ደወልኩኝ ማለት ያልደወልኩበት ቦታ የለም። በቃ ሁሉም ጋር ደወልኩ፣ የለም። እነሱ ጋር የለም። ጓደኛ የምትላት እዚህ ያለችው እንግዲህ ሩታ ናት። ሩታ ጋርም ደወልኩ፣ ምንም እሷ ጋር የለችም፣ አልመጣችም። እሷ ራሱ ምን ማለት ነው ብላ ሌላ ጭንቀት እሷንም ከተትኳት። ቤተሰብ ጋር ደወልኩኝ፣ ቡታጅራ ያለችው ጓደኛ ጋር ደወልኩ። በቃ ምንም መልስ ላገኝ አልቻልኩ። እሺ ምንድን ነው ማድረግ የምችለው? ምን ማድረግ አለብኝ? ፈጣሪ ወይ እኔ እንዲህ ብዬ መናገር አልቻልኩም። በቃ ስለዚህ አሁን በቻልኩት አቅም እንደው ለፈጣሪ ብላችሁ እባካችሁ የምታውቁ ሰዎች ካላችሁ ጓደኞቿ፣ እውነቴን ነው፣ ሰላም ሩታ ካልደበቃችሁኝ፣ እውነት የወንድ ልጅ ማለት ወንድ ልጅ እንደዚህ እያለቀሰ በቃ ተጸጽቻለሁ እያለ በቃ ካገኛችኋት እባካችሁ ጫና አድርጉባትና እንዳገኛት ብቻ አንድ ቀን ፍቀዱልኝ እባካችሁ። ሌላ ምንም አልፈልግም። አሁን እነ ዳኒ ጋር ሄዳለሁ። እነ ዳኒ ደግሞ ምን እንደሚሉኝ አላውቅም። እነሱን ትንሽ ለማስጨነቅ ሞክራለሁ። እግዚአብሔር ያውቃል ለሁሉ ነገር፣ ግን ችግር የለውም። የእውነት በጣም ተጸጽቻለሁ። በጣም ነው ልቤ የተነካው። በቃ ይቅር በይኝ። ሌላ ምንም ልልሽ አልችልም። ከይቅርታ በላይ ደግሞ ምንም ነገር የለም። ትልቁ ነገር ይቅርታ ነው አይደል? በቃ ይቅርታ፣ እንደው በእግዚአብሔር ይቅር በይኝ። በቃ በፈለግሽው ምን ልበልሽ? በቃ እኔ ቃላት ራሱ አጠረኝ። ማንኛውም እነ ዳኒ ከመተኛታቸው በፊት እንሂድና እናናግራቸው። የሰማችሁት እናንተም ቤተሰቦች ስደውሉላት ካነሳችላችሁ እባካችሁን በቻላችሁት አቅም በቃ ትዳሯን ቤቷን ጥላ የትም አትሄድ። ነፍሰ ጡር ናት። በዛ ላይ ነፍሰ ጡር ናት። የምሬን ነው የምላችሁ። አሁን 7ኛ ወሯ እየገባች ነው። ነፍሰ ጡር ናት። ትንሽ ጊዜ እኮ ነው የቀረው። በእናታችሁ በቃ ምንም እንድትሆን አልፈልግም። እኔ ምንም እንዲነካት አልፈልግም። እባካችሁ ስለ ፈጣሪ ብላችሁ ልለምን